ሰላም ዛሬ ሁለተኛ ቀን ቻሌንጃችን ላይ እንገኛለን። የምናየው ምንድነው ሃው ኢን እንግሊሽ ሩስ ላይ የምታዩት ማለት ነው። ስለዚህ የኔ ስም ሰብለ ነው and I am from Happy English. This is the second day. በሁለተኛ ቀናችን የምናየው ባለፈው ቃል በገባሁት መሰረት ሀ የምትለው ድምፅ በአማርኛ ሲሆን ማንና ማን ይመሰርቷታል፣ በእንግሊዘኛ ሲሆን ደግሞ እንዴት አድርገን የሚሉትን ፊደሎች እንመሰርታለን ነበር የተባባልነው። ስለዚህ በአማርኛ በጣም ቀላል ነው። አንዷን ካወቃችኋት ለምሳሌ ሀ የምትለዋን ህ የምትለው ሳድሳችን እና የምትለው የአማርኛ ቃላችን ወይም አናባቢያችን ይመሰርቷታል። ሌሎቹንም ሀ ስንል፣ ለ ስንል፣ መ ስንል፣ ሰ ስንል እነዚህን ሁሉ የሚመሰርቱልን ድምፅ አናባቢያችን ሆና ነው የምትገባው ማለት ነው። ስለዚህ እኔ ደግሞ ዛሬም ጠይቃችሁ እንግሊዘኛ እንዴት ነበር ስታነቡ የነበረው ወይም እንደ አማርኛው የሚለውን ድምፅ በማን ነበር ስታመጡት የነበረው? ስለዚህ እንግሊዘኛ ላይ እንግዲህ እንደ አማርኛ ወደ ጎን አይነበብም። እንግሊዘኛ የራሱ የሆነ የፊደል ገበታ ሊዘጋጅለት ይገባል ብዬ የራሱ የሆነ የፊደል ገበታ አዘጋጅለታለሁ ዛሬ። ባለፈው የሃ ወይም ደግሞ አ ወይም ደግሞ ማ ሊሆኑ የሚችሉ ድምፆችን አይተን ነበረ። ዛሬ ሀ ብለን እንግዲህ ልክ እንደ ሀ የመጀመሪያ ፊደል ናት ይችም፣ አጻጻፏ ይለያል እንጂ። ስለዚህ ሁለቱን የመጀመሪያ ፊደሎች ነው ዛሬ የምናየው ከባለፈው ቀጥለን ማለት ነው። ከዚህ በኋላ ደግሞ ሁ፣ ከዛ በኋላ ሌሎቹንም ሎ ሚሉትን። ስለዚህ እነ ቫውል ሌተሮች በእንግሊዘኛችን 5 አሉን። የእነሱን ድምፅ በሙሉ እናያለን። ስለዚህ በእንግሊዘኛ ድምፆችን ለማወቅ እንደ አማርኛው ብዙ መልፋት አይጠበቅብንም። በ5 ቀን ያልቃል ማለት ነው የቻሌንጅ። ግን እንደ አማርኛ እንዳልኳችሁ ወደ ጎን አይነበብም። እንግሊዘኛ ወደ ታች ነው የምናነባቸው። አሁን የሚሉት ድምፆች የሚፈጥሩልንን ድምፆች ነው የምናየው። የትም እንዳትሄዱ፣ በጣም ቀላል በሆነ መንገድ ነው ያመጣሁት። ለመያዝ በጣም አስቸጋሪ አይሆንም። ምክንያቱም ድምፆችን ለይተን ያመጣናቸው። አሁን ቫውሎች ሊፈጥሩት የሚችሉትን ድምፅ ወይም ደግሞ ቫውል ቲም፣ ባለፈው እንደተነጋገር ነው 2 ቫውል ሌተሮች አብረው ሲመጡ ቫውል ቲም ይባላሉ። ወይም የቫውሎች ቡድን ስብስብ እንደማለት ነው። ነገር ግን ልክ እንደ ቲም ሁሉ ወይም እንደ ቡድን ሁሉ ሁለቱ አንድ ላይ ከመጡ በኋላ ድምፃቸው መቀየር አለበት ብለናል። ስለዚህ እዚህ ጋም ድምፃቸው ሌላ ሆኖ ይመጣል። ሌላው ጥያቄው ሊሆንባቸው የሚችለው ባለፈው እኮ አ ስናይ ኦና ዩን አይተናት ነበር ካላችሁ፣ አዎ ሊደጋገሙ ይችላሉ። ስለዚህ የምናየው አሁን ከ ድምፅ ጋር የሚመሳሰል ድምፅ ያላቸውን ቫውል ቲሞች ወይም ቫውል ሌተሮች ወይም ደግሞ ዲያግራፍ የምንላቸውም አሉ። ቫውል ሌተር እና ኮንሶናንት አንድ ላይ ሲደባለቁ ማለት ነው። ስለዚህ መጀመሪያ ሁሉንም አንድ ጊዜ እናያቸው። እዚህ ጋር ያሉትን በአማርኛ ማንችን ድምፅ ትፈጥርልኛለች? ህ ሲደመር ሀ የሚለውን ይፈጥርልኛል። የትኛውንም ሌላውን እንደዚህ አይነት የሚል ድምፅ ያለውን ፊደል ለመፍጠር ከፈለግን በአማርኛ ከዚች ፊደል ጋር ማደባለቅ ነው፣ ጨርሰናል ማለት ነው። እንግሊዘኛ ላይ ግን እችኑ የምትለውን ድምፅ ለማምጣት አንድ ኮንሶናንት ሌተር ከማን ጋር መደባለቅ አለበት ነው ጥያቄው። ስለዚህ የምትል ድምፅ በውስጣቸው እንዲይዙ ከማን ጋር እንደምራቸው ባለፈው እንዳልነው እንግዲህ እንግሊዘኛንም አማርኛንም ሂሳብንም አደባልቀን ነው የምናየው። እዚህ ጋር የምታዩቸው መደመር ምልክቶቻችን ሂሳባችንን እንድናስታውስ ያደርጉናል። ስለዚህ እስኪ ያደባለቅን እናያቸው ማለት ነው። አሁን የምንፈልገው እቺ ድምፅ እንድትመጣልን ነው። የምትለው ድምፅ ወይም ደግሞ በአማርኛችን ሀ ያደረገችልን ድምፅ እንድትመጣ ነው የምንፈልገው። ስለዚህ ይሄንዬ እንግዲህ አብረን ነው የምናየው ማለት ነው። ከዚህ በኋላ እነዚህን ሁሉ ለምን አይነት ድምፅ እንደሚፈጥሩ እናያቸዋለን። ስለዚህ እስቲ ከመጀመሪያዋ ጀምረን እናያቸው። የመጀመሪያዋ ው ብለን እናውቃት። ስለዚህ አሁን እችኛዋ እንደ ዩ ወይም እንደ ው አይነት ድምፅ ነበር ስትፈጥር የነበረው። እዚህ ጋር ግን ምን ሆና ነው የምትመጣው? የእን ድምፅ ተክታልን ነው የምትመጣው። ሌላ እችኑ ድምፅ የምትተካልን ኦና ዩ ነች። ኦና ዩ ከአንዳንድ ቃላቶች መካከል ስትመጣ ወይም አንዳንድ ኮንሶናንት ሌተሮች ጋር ተጠግታ ስትመጣ ልክ እችኑ ድምፅን ትፈጥራለች ማለት ነው። ሌላ ደግሞ ማነች ያለችን? ኦ ደግሞ ሌላዋ አሁንም የምትል ድምፅ የምትፈጥርልነች ማለት ነው። ስለዚህ ኦ እንዴት ነው እኛ ኦን የምናውቀው? እንደ ኦ እንድትመጣ ነው የምንጠብቀው ካላችሁ፣ አዎ እንደ ኦ ትመጣለች። ነገር ግን ሌላ ድምጿ ደግሞ ሆናም የምትመጣበት አጋጣሚ አለ። ስለዚህ ኦን ስታገኙ ሁልጊዜ ኦ ተደርጋ አትነበብም ማለት ነው። ሌላ ኤ ከባለፈው ጋር በጣም የምታወዛግበው ኤኮ አናት። አዎ በአማርኛ ላይ ኤን ያገኛችሁባት ቦታ በሙሉ ድምፅ ነው የሚኖራት። ህን ከአ ጋር ብታደባልቋት ሀ ትሆናለች።
ህን መልሳችሁ ከኡ ጋር ስታደባልቋት ነው ወደ ኡ የምትሄደው፣ ወይም ልን አምጥታችሁ ከአ ጋር ብታደባልቋት አ ነው የምትሆነው። በዚች ጊዜ ግን አ እንደ እ ሆና ድምጿንም ለውጣ ልትመጣ ትችላለች ማለት ነው። ከዛ ኢአር አንድ ላይ ካገኘናቸው እችኛውም የኢ ድምፅ ወደ እ ይለወጣል ማለት ነው። ምሳሌዎቹን እናያቸዋለን። ከዛ ቀጥላ አይአር አለችን። ልክ እንደዚህ እነዚህ የአር ጋር የሚመጡ ድምፆች በብዛት አር ከለሪንግ ይባላሉ። በር ምላሳችን ር ስንል ትንሽ አጠፌ ማለት ወይም ደግሞ ሮል የማድረግ አይነት ባህሪ ያላት እና ከአር ጋር የሚመጡ ፊደሎች በብዛት አር ከለሪንግ ይባላሉ። ነገር ግን እዚች ጋር የምናየው የእን ድምፅ ነው። ስለዚህ ኢ ከአር ጋር ከመጣች እ ድምፅ ይኖራታል። አይ ከአር ጋር ከመጣች እር የሚል ድምፅ ይኖራታል። አሁንም ዩ ከአር ጋር ስትመጣ እር የሚል ድምፅ ይኖራታል። ስለዚህ በእነዚህ ሁሉ በኢ በአይ እና በዩ ሁሉ የሚል ድምፅ እናገኛለን ማለት ነው። ቀጣይ ኢ ብቻዋንም ስትመጣ ብዙ አይነት ድምፅ አላት። ከዛ ውስጥ አንዱ መልሶ ማነች ማለት ነው የምትለውን ድምፅ ታወጣልኛለች ማለት ነው። ሌላ ኢኤ አንድ ላይ ሲመጡ አሁንም ሆነው ሊነበቡ ይችላሉ። የመጨረሻችን ኦ እና ኦ ሁለቱ አንድ ላይ ሲመጡ እንደ አይነት ድምፅ የሚያወጡበት አሁንም አጋጣሚ አለ ማለት ነው። ስለዚህ እነዚህ ሁሉ ከዚህ ጋር ካሉን ኮንሶናንት ሌተሮች ጋር እንደ ወርድ አይነት ሁል ጊዜ ደብሊው እና ኦ ደብሊው እና ኤ ይኖራል ማለት አይደለም ድምፅ ለመፍጠር። ነገር ግን ኮንሶናንት ሌተሮች ከነዚህ ድምፆች ጋር ተደባልቀው ብታገኟቸው የሚሆንበትን ፕሮባቢሊቲ አለ ማለት ነው። ስለዚህ አሁን እያንዳንዱን ቃል ምሳሌዎቹን እናያቸዋለን። ይሄን አሁን አብረን ነው የምንለው ማለት ነው ቃላቶቹ። እሺ አሁን ወደ ማንበብ ነው የምንሄደው። ከሄንዬ ጋር ፕራክቲስ አደርጋለሁ። እናንተም ግን አብራችሁ ከኛ ጋር ፕራክቲስ ማድረግ አለባችሁ። ምናልባት ደግሞ በዚሁ ድምፅ የሚጠሩ ሌሎች ድምፅ ያላቸው ፊደሎች ደግሞ ቃሎች ካወቃችሁ እነሱን ደግሞ እናንተ ኮመንት ሴክሽን ላይ ማስቀመጥ እንዳትረሱ። ስለዚህ በእነዚህ ሁሉ እንዴት አይነት ድምፅ እንደሚመጣ እናያለን ማለት ነው አብረን። ስለዚህ ወደ መጀመሪያዋ ቃላችን እንሂድ። እቺ ምን ብለን ነው የምናነባት በአማርኛ ድምጿ? ክ አብክድ ስንል ክ አይነት ድምፅ ትፈጥርልኛለች። በብዛት ከዩ ጋር ከኦ ጋር እና ከኤ ጋር ካገኘናት የሲ ድምፅ ወደ ክ ይቀየራል ማለት ነው። ከዛ እችኛዋ የማንን ድምፅ ትይዝልኛለች አልኩኝ? የእ ድምፅ ትይዝልኛለች። የመጨረሻዋ አናባቢ የለኝም። ምን ትሆናለች? ብቻዋን ስትሆን ኮንሶናንት ሌተር ት ብለን እናነባታለን። ስለዚህ ኮንሶናንት ሲደመር ማን ዩ እዚች ጋር ምን ድምፅ ፈጠረችልኝ ማለት ነው? ከምትለውን ድምፅ ፈጠረችልኝ። ከዛ የመጨረሻዋ አናባቢ የላትም፣ አስቀምጣታለሁ። ስለዚህ እችን ቃል ሳነባት ምን ብዬ ነው ማነባት ማለት ነው? ከት ብዬ ነው ማነባት ማለት ነው። እችኛዋም የእንደዚሁ አይነት አካሄድ ነው ያላት። የመጀመሪያዋ ምንድነች? በአብክድ መሰረት ድምጿ ብ ስድስተኛ ፊደል ስለሆኑ ኮንሶናንት ድምጻቸው እንደ ሳድስ ስለምናነባቸው ብ ብዬ ጀምራለሁኝ። ቀጣይዋ የሚለውን ድምፅ ትተካልኛለች። አንድ ላይ ሳነባት ምን ትሆናለች? በ አይደለ? በምትለውን ድምፅ ትተካልኛለች። ከዛ ትን አስከትላለሁ። ስለዚህ እችኛዋ ምን ትላለች? ከት በለልኝ እስኪ። ከት በት። ስለዚህ አየህ ምን አይነት ድምፅ አገኘሁኝ? ክእት የዝችን ድምፅ አገኘሁኝ። ብእት ብዬ አሁንም የዝችን ድምፅ አገኘሁኝ። ለዛ ነው ከት በት ብለን የምናነበው ማለት ነው። እነዚህን ቃላት ስናገኝ በውስጣቸው የማን ድምፅ ስላለ? የእ ድምፅ ስላለ ማለት ነው። ስለዚህ እናንተም ከዚህ በኋላ ዩ አግኝታችሁ እንደ ዩ ብቻ የሚነበብ እንዳይመስላችሁ። አምብሬላ ስንልም እንደዚችው አይነት ከዚች በእርግጥ የምትለውን አምብሬላ ብለን አንጀምርም፣ ወደ አ ትሄዳለች። እዛ ጋ ያለችው ድምፅ ትንሽ የድምፀት ልዩነት ስላለ፣ ነገር ግን ሁልጊዜ ዩ አይደለችም ማለት ነው። የምትሆንበትም አጋጣሚ አለ ማለት ነው። ሁለተኛው ጋር እንሂድ። ኦና ዩ አሁንም አንድ ላይ መጥተዋል በየመሃሉ አይደለ? እዚች ጋር ኦና ዩ አለችኝ፣ እዚች ጋር ኦና ዩ አለችኝ። ስለዚህ በእነዚህ በሁለቱ ፊደሎች ድምፅ ማንን ነው የምከተው ማለት ነው? የምትለውን መክተት አለብኝ ማለት ነው። ስለዚህ አሁንም ሲ ከኦ በፊት ስለመጣች የምን ድምፅ ነው የሚኖራት? ክ ድምፅ ነው የሚኖራት። ከዛ በኋላ ማን ነው ኦና ዩን አንድ ላይ ምን ብዬ ነው ማነበው? ስለዚህ ከ እዚች ጋር ያለችው ኤስ አይ ኤን እንደ ኤስ በሁለት ቫውሎች መሀል ስትሆን አሁንም ያው እያየናት እንድንሄድ ነው። በዛው የዝ አይነት ድምፅ ነው የምትፈጥረው። ስ ብለን አናነባትም። ስለዚህ እችኛዋ ከዝ ን የመጨረሻዋ። ስለዚህ ጽፋት ምን ትሆናለች? ከዝ ን። ከዝን ስንል ምን ማለታችን ነው?
ያጎት ልጅ፣ ያክስት ልጅ ከዝን እንላለን። አብዛኞቻችን ከዝኔ ጋር እኮ ለቅዳሜና እሑድ ረፍት ሄጄ ነበር ብለን እናወራለን፣ እንጠቀማታለን ይችን ቃል። ስለዚህ ከዝን ብላችሁ ስትጽፉ ግን በውስጡ ያለችው አናባቢ ማናት ማለት ነው? እስካሁን አስተውላችኋት ካላወቃችሁ ኦዩ ናት ማለት ነው። ስለዚህ ኦዩ እንደ ሆና አገልግላናለች ማለት ነው በዚህ ጊዜ። ሁለተኛዋን ምሳሌ እንያት። እችኛዋ የመጀመሪያ ላይ ብዙ ጊዜ ስትመጣ ኢ እንደ ሲለብል ስናነባት ብቻዋን ኢ ሆና ትመጣለች ብዙ ጊዜ መጀመሪያ ላይ ካገኘናት። ከዛ ን አለችኝ እዚች ጋር ቀጥላ ኦና ዩ አንድ ላይ ምን አይነት ድምፅ ነው የምትፈጥርልኛለች? ድምፅ ትፈጥርልኛለች። እችኛዋ ሌላ ዲያግራፍ ትባላለች። እንግዲህ ጂና ኤች አብረው ሲመጡ ፍ ሆነው ይነበባሉ አንዳንድ ጊዜ። ስለዚህ አንድ ላይ ሳነባት ኢ ንና አንድ ላይ ነ የሚል ድምፅ ፈጠሩልኝ። ከዛ መጨረሻ ላይ ፍ። ስለዚህ ይችን ቃል ስጽፋት እንዴት ነው? ኢ ነ ፍ። እንደዚች አድርጌ ነው ጽፋት ማለት ነው። እችነ ከየት መጣች? ምክንያቱም ኤን እዚች ጋር ያለችው ከኦና ከዩ ጋር ሲሆኑ የኤን ድምፅ ስለሚወስዱ ኦና ዩ አንድ ላይ ነ አረገችልኝ ማለት ነው። ስለዚህ ቀጣዩ ማነች ደግሞ? ኦ ራሷ ድምፅ ራሱ ትመራናለች ኦ እንደምትሆን አይደለ? ነገር ግን ሁልጊዜ ደግሞ ኦ ሆና ላትመጣ ትችላለች። አንዳንድ ጊዜ እዚህ ጋር እንዳልነው የምትለውን ድምፅ ደግሞ በኦም ላገኛ ትችላለሁ። እስኪ እንዴት እስኪ እዚች ጋር ን ነች አይደል? የመጀመሪያዋ ድምፅ ኮንሶናንት ሌተር እንደ ብቻቸውን ሳነብ ን አድርጌ ነው ማነበው። እዚች ጋር ያለችው ኦ የምትሰጥልኝ ድምፅ የኦ ሆኖ ኖ አይደለም የምታረግልኝ። ማን ነው የምታረግልኝ? ኤን ሰታት ነ ነው የምታረግልኝ ማለት ነው። ከዛ ቲና ኤችም እንደ ዲያግራፍ ናቸው። አንድ ላይ መጥተው እንደ ት ይነበባሉ። እዚች ጋር አይንጂ እንደ ኢንግ ይነበባሉ አንድ ላይ ሲመጡ። ስለዚህ እችኛዋ ቲኤች እና አይን እንደ ቲ አድርገን እንጽፋቸዋለን። ዋና ዓላማችን ግን ኦ መታ ኦ እንድትሆን ስንጠብቅ፣ በዚህ አጋጣሚ ግን ምን አይነት ድምፅ ነው የፈጠረችልኝ? ምትል። ስለዚህ ስጽፋት እንዴት አደርጋታለሁ? ነ ብዬ ጀምራለሁ። ኤን እና ኦ ነ ተብለው ነው የሚጻፉት። ከዛ በኋላ ቲ ን ግን አንድ ላይ ሳነባቸው ይቺ ቃል ምንድነው የምትሆነው? ነቲንግ ኖቲንግ ሳይሆን ነቲንግ ሆና ነው የምትጻፈው ማለት ነው። ከዛ ቀጥላም ያለችን ቃል ላይ ምን አለች? ኦን አሁንም ልክ እንደዚችኛዋ እንድትሆን የምጠብቃት ምንድን ነው ማለት ነው? ነው ማለት ነው። አሁን አወቅን ኦ የምትለዋ ሌተር የኤንም ድምፅ ከቨር ልታደርግ እንደምትችል እያወቅን ነው ማለት ነው። ስለዚህ አሁንም እንደተባባል ነው ሲ ከኦ በፊት ከመጣች የክ ድምፅ መያዝ አለባት። ክ እችኛዋ ድምጿ ይሆናል። ስለዚህ አንድ ላይ ከ ይሆኑልኛል። ከዛ ቭ አሁንም አለች፣ ታችም እንደግማታለን ር። ስለዚህ ከቨር ብላችሁ ስታወሩ ከሰው ጋር ከጓደኞቻችሁ ጋር ኢቭን ከቨር ፔጅ እንላለን አሳይመንት ሲኖረን፣ ያቺ ከቨር ብለን የምንጠራት የኦ ድምፅ ነበረቻት ማለት ነው። ነገር ግን እንደ ሆና ነበር የተነበበችው። ስለዚህ እስኪ አብረን እንበላት። ከቨር 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 ብዬ ነው ማነባት ማለት ነው። ስለዚህ ስጽፋት በከ ጀምራለሁኝ። ከዛ ቨር ከቨር። እሺ ወደ ኤ ደግሞ እንሂድ። እዚህ ጋር ባለፈው ከተባባልነው አንጻር እንግዲህ ጥያቄ ይሆናል ብያለሁኝ። ኤ መቶ እንዴት የሚል ድምፅ ይፈጥራል? ነገር ግን አንዳንድ ጊዜ አሁንም እንደዛ አይነት ድምፅ እንዲያወጣ ሆና የምትመጣበት ቃል አለ። ለምሳሌ ይችን ቃል አብዛኞቻችን በተለይ ሲምፕል የሆኑ ሴንቴንሶች ላይ እናውቃታለን። አይ ወዝ እንላለን፣ ሺ ወዝ እንላለን፣ ሂ ወዝ እንላለን። ስለዚህ አሁን ታስተውሏታላችሁ ማለት ነው። እኔ ስናገር አይ ዋዝ ሳይሆን የምንለው አይ ወዝ። ስለዚህ እስኪ በልልኝ ይሄን ይችን ቃል አይ ወዝ። አይ ካስገባሁኝ ይችን ወዝ ብዬ ነው እንጂ ማነባት ዋዝ ብዬ አላነባትም ማለት ነው። እችኛዋንም ሳነባት ዎልነት ዎልነት። ስለዚህ ዎ አልላትም፣ እንደ ዎ እንደ ኦ ሳውንድ አልሰጣትም። ዎልነት። ስለዚህ የአ ድምፅ አለኝ ከደብሊው ቀጥዬ ማለት ነው። እነዚህ ሁለት ቃላቶች ምንም እንኳን እንደ ፊደላቸው ኤ ባለፈው ባየነው መሰረት አ እንዲሆን ቢጠበቅም እዚህ ጋር ግን የአ ድምፅ ነው ያላቸው ማለት ነው። ስለዚህ ስጽፋቸው አማርኛዎቻችን ላይ የመጀመሪያ ከሀ ውጪ የመጀመሪያ ፊደሎችን የሚፈጥርልኝ በእንግሊዘኛ አብዛኛውን ጊዜ ድምፁ የተለያየ ነው ማለት ነው። ሁልጊዜ እንደ አማርኛው ወጥ የሆነች እችን አናባቢ የምናገኝባት ልክ እንደኛ አንድ የሆነች ፊደል የለችንም ማለት ነው። ስለዚህ እችን ስጽፋት ወዝ ወዝ እንደዚህ አድርጌ ነው ምጽፋት ማለት ነው። ሁለተኛዋን ቃልም ስጽፍ በዚችው ወ ብዬ ነው የምጀምረው። ዎል ነት። ሁለቱንም ህጎች እዚህ ጋር ይዛልኛለች።
ኤም እንደ እ ትነበባለች፣ ዩም እንደ እ ትነበባለች። ለዛ ነው ነ ያደረግናት ማለት ነው። ስለዚህ ወዝ ወልነት እንላለን እንጂ ዋዝ ብለን አናወራም ማለት ነው። አሁን በደንብ እያስተዋላችኋት ትመጣላችሁ። ኤ ሁል ጊዜ አ ብቻ ሳውንድ እንደሌላት። ቀጣይ ማነች? ኢ አር። ኢ አር በብዛት እንደተባባል ነው አር 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 ሲኖሩ አር ከለሪንግ እንላቸዋለን ብለናል። ምላሳችን ላይ ትንሽ ወደ ውስጥ አጠፍ የምትል አይነት ሞሽን ትኖራለች የምትለዋን ድምፅ ስንናገር ማለት ነው። ስለዚህ አሁንም እችኛዋ አሁንም ከኮንሶናንት ጋር ነው የመጣችው። እንደ ክ አነባታለሁኝ። ከዛ ክ ብዬ ጀምሬ አሁን ኤል ከኢ ጋር ስትመጣና አጠገቧ አር ስትኖር ምን አይነት ድምፅ ፈጠረችልኝ? ሄንዬ የምትል ድምፅ ፈጠረችልኝ። ስለዚህ እችን ቃል ስጽፋት ክ ለ ክ፣ እችንም ግን አንተዋትም። ክለር ክ። ስለዚህ ስጽፋት እንዴት ነው ምጽፋት? ክ ብዬ ጀምራለሁ። ከዚህ በኋላ ምንም አይነት አናባቢ ስለሌለ እራሷ ክ ሆና ትቀመጣለች። ከዛ ለ ር ክ። ስለዚህ ዋና ምንፈልጋት እዚች ጋር ለ የሆነችው ከኢና ከአር ጋር የመጣችው ኢአር የኢን ድምፅ ወደ እ እንዲለወጥ ስለምታደርገው ነው ማለት ነው። እሺ ቀጣዩ ቃል በጣም አብዛኛውን ጊዜ ሴንቴንስ ላይ እናቃታለን። ሰብጀክት፣ ቨርብ፣ ናውን እያለን ስንማር እችን ቃል እናቃታለን። ቨርብ የምትለውን ቃል ግን ስንቶቻችን ኢና አር አብረው መጥተው እችን የምትል ድምፅ እንደፈጠሩ አስተውለናል? እንግዲህ እራሳችሁን ጠይቁ። ስለዚህ እንዴት አነባታለሁ? ይሄን ይችን ቃል ቭ ነች እዚህ ጋር ያለችው። እችኛዋ ድምፅ ምንድን ነች አለን? ከአር ጋር ኤር የሚል ድምፅ ይፈጠርልኛል። የመጨረሻዋ አናባቢ የላትም። ስለዚህ ብ ሆና ትቀመጣለች። አንድ ላይ ቨርብ ብዬ አነባታለሁ ማለት ነው። ስለዚህ ቨርብ ቨርብ ብላችሁ ስትጽፉ ከዚህ በኋላ ወይም ስታነቡ ታስተውሏታላችሁ። ኤር የምትል ድምፅ ታገኛላችሁ ማለት ነው። ይችን እንግዲህ ኢና አርም ይሰሯታል ማለት ነው። በተለይ ከአር በፊት ኢ ስትኖር የምትለውን ድምፅ ትይዛለች። ሌላዋ ልክ እንደዚሁ አይና አር ናቸው። እችም አር ከለሪንግ እንላታለን፣ ምክንያቱም ከአር ጋር መታለች አይ። እሺ እችንም ቃል አብዛኞቻችን እናቃታለን። ብ ብለን ነው የምናነበው ምንጊዜም ኮንሶናንት ሌተርን። ከዛ አይና አር አንድ ላይ ስለመጡ አሁን አይን እንደምን አነባታለሁ ማለት ነው? ሄኔ ብዬ አነባታለሁ ማለት ነው። ስለዚህ እችኛዋን ቃል አንድ ላይ ብና ሲደባለቁልኝ ምን የምትል ቃል ፈጠሩ? በአማርኛችን ላይ የመጀመሪያ ፊደሏ ማለት ነው። ከዛ ርን አንተዋትም፣ ር ከዛ በኋላ ድ በርድ የምትል ቃል አገኘው ማለት ነው። ግን ያሉት አይና አር ናቸው። ሳነባት ግን እንደ አርጌ ያነበብኳቸው ማለት ነው። ሁለተኛዋም ቃል ላይ አይና አር አሉኝ አሁንም። ስለዚህ ይችን ቃል ሳነባት ከኤፍ በኋላ ምንም አይነት ቫውል ሌተር የለኝም። ስለዚህ ኤፍ እና ኤል ብሌንድ ይባላሉ። ሁለት ኮንሶናንት ሌተሮች አብረው መጥተዋል። የሁለቱን ድምፅ መጠራት አለበት። ስለዚህ እችኛዋ ግን አይ አር እንደ ኤር ሆና ድምጿ ከል በኋላ ስለመጣች ልን ወደ ምን ትቀይርልኛለች? ወደ ለ። ከእጋ ተደባልቃ ወደ ለ ትቀይርልኛለች። ስለዚህ ስጽፋት እንዴት ነው የሚሆነው? ፍ ምንም አናባቢ የላትም። ለርት ፍለርት ብዬ ጽፋታለሁ ማለት ነው። ስለዚህ ለ የሆነችበት ምክንያት እችኛዋ አይና አር አብረው መጥተው ድምፃቸው ወደ ኤር ስለተለወጠ ነው ማለት ነው። እሺ እንዳይደክማችሁ አደራችሁ የትም እንዳትሄዱ። ምክንያቱም ዛሬ የኤን ድምፅ ጨርሰን ነው የምንለያየው እስከ መጨረሻው ድረስ። እኔ ያንተም እንዳይደክም በርታ። ከነዚህ ውስጥ ግን የምታውቃቸው እስካሁን ምን ቃል አገኘህ? ቨርብ የምትል አዎ፣ ቨርብ ብዙ ጊዜ እናውቃታለን። ሌላስ? በርድስ? በርድ ብዙ የምናውቃት ቃል ናት። ከቨር በጣም የምናውቃት ይመስለኛል። አሳይመንት ሲሰጠን ሁልጊዜ መምህራኖቻችን ቆንጆ ከቨር ፔጅ አዘጋጁ ይሉን ነበረ። ስለዚህ እንደውም አንዳንድ ጊዜ ከቨር ፔጁ ራሱ ምናልባት አንዳንድ አስተማሪ በጣም ስለሚወድ ኢቭን ሩብ የሚሆነውን ማርክ የሚሰጠው ለከቨር ፔጃችን ነበር። በጣም የደከመው አስተማሪ ከሆነ ደግሞ ምናልባት ከቨር ፔጇን ብቻ አይቶ ተጠንቀውበታል ወይስ አልተጨነቁበትም የሚለውን ከዚቹ መገመት ይችላል። ስለዚህ ብዙ የምናውቃቸው ቃሎች አሉ። እዚች ጋር ከዝን አብዛኞቻችን የምንጠቀማት ቃል ናት አይደለም? ያለን በተለይ ከዝን ካለን በተለይ ብዙዎቻችን ቅዳሜና እሑድ ስለምንዝናና ከዝን የምትለዋን ቃል እንጠቀማታለን። ከት፣ በት፣ እነዚህም በተለይ በት የምትለዋንም ሴንቴንስ ስለምታገናኝልን እንጠቀማታለን። ብቻ በጣም የተለዩ ቃላቶች አይደሉም፣ አዲስ ቃላቶች አይደሉም። ንግግራችን ውስጥ አንዳንድ ጊዜ የምንጠቀማቸው ናቸው።
ነገር ግን እንዴት ይጻፋሉ የሚለው በተለይ በአማርኛ ያነበብንበትን ፊደል የሸመደርንበትን የፊደል ገበታ ስርዓት አስቀርተን በድምፅ ብቻ እያነበብን ያለ ነው ዛሬ በጣም ቀላል ለማድረግ ማለት ነው። ስለዚህ እንቀጥል። አሁንም ዩ እና አር ልክ እንደ አይ አር አሁንም ምንድናቸው? አር ከለሪንግ አለቻትችም። ስለዚህ ከአር ጋር ስትመጣ ብዙ ጊዜ ዩም እንደምን ትነበብልኛለች? እንደ አ ትነበብልኛለች። እንግዲህ እስካሁን እንዳየነው ማለት ነው። ስለዚህ እችን ቃል ለመጻፍ ብፈልግ አሁን አየ ፒ ብለን ጀመርን። ዩ እና አር አብረው መተውልኛል። ስለዚህ ፒ ብቻዋን ብትሆን ድምጿ ምንድን ነው የሚሆነው? ፕ። ምክንያቱም የኮንሶናንት ሌተሮች ድምፅ እንደ ሳድስ ይጠራል ስላልን ማለት ነው። ነገር ግን እችኛዋ አር የምትል ሳውንድ ለፕ ስለምትሰጣት ድምጿን ምን ታደርግልኛለች? ፐ ታደርግልኛለች። ከዛ ርን አንተዋትም፣ ድምጿ መጻፍ አለበት ፐር። ከዛ እችኛዋን ፕል ብለን እንጽፋለን። እዚች ጋር ፐርፕል የምትለዋን ድምፅ ታመጣልኛለች ማለት ነው። ከዛ ቀጣዩ ቃል ደግሞ እናያት። አብዛኞቻችን የምናውቃት ቃል ናት። በጣም ብዙዎቻችን እሁድ እሁድ እንሄዳለን። አንዳንዶቻችን ደግሞ ምናልባት በየመሃሉ እንደ ሰው ልምድ እቺ ቃል ምንድነች ስናነባት? ቸርች። በል እስኪ ቸርች። ስለዚህ ቸርች የምትለውን ቃል እስካሁን በአ ድምፅ ስንጠራት የኖርነው ለምንድን ነው ካልን እዚች ጋር ምንና ምን ስላሉ ነው? ዩና አር ስላሉ ነው። ስለዚህ እነዚህ ሁለት ፊደላት አር ከለሪንግ አላት። ዩ እንደ አ እንድትነበብ አድርጋልኛለች። ስጽፋት እንዴት ነው ምጽፋት ማለት ነው? በአማርኛ ቢሆን መጀመሪያ ላይ ማገኛት ቃል ትሆናለች ማለት ነው። ስለዚህ ቸርች ብዬ ስጽፍ እችን እጠቀማለሁ። ቸርች። ፐርፕል ስንል የአር ከለሪንግ ከዩ ጋር መታለች ማለት ነው። እሺ ቀጣይ ኢ እንደ አ ሆና የምትነበብበት አጋጣሚ ብዙ ጊዜ ስናነብ እናገኛታለን። ለምንድን ነው ዩ ነሽ ከተባለ በኋላ እንደገና ኢም እንደገና ለምንድን ነው የምትሆነው? አንደኛ እዚህ ጋር ያለችው አክቹሊ ከአር ከለሪንግ ጋር ትመሳሰላለች። እዚህ ጋር ግን ብቻዋን መታለች። በእንግሊዘኛ እንደ አማርኛ አንድ ፊደል አንድ ብቻ ድምፅ የለውም። አማርኛ በጣም ብዙ ፊደሎች አሉን። ለእያንዳንዱ ቃል ለእያንዳንዱ ንግግራችን አንዳንድ ፊደል መጠቀም እንችላለን። እንግሊዘኛ 26 ብቻ ናቸው። እነዛን ማብቃቃት አለብን። ስለዚህ እነዛን ለማብቃቃት ደግሞ አንድ ድምፅ ከብዙ አይነት ፊደሎች ልናመጣ እንችላለን ማለት ነው። ስለዚህ እዚች ጋር ቨርስ ብዬ ስጽፍ እችኛዋ ምን አለቻት? እዚች ጋር አር የምትላለቻት። ኢ ብቻዋንም በወስዳት ምን ታደርግልኛለች? የምትለውን ድምፅ ታመጣልኛለች ከዚች ጋር ስትሆን አር። ስለዚህ ስጽፋት ምን አድርጌ እጽፋለሁ? ቨርስ እችን ታመጣልኛለች። ቨርስ የምትለዋን ታመጣልኛለች። ብዙ ጊዜ ኳስ ሲኖር። ስለዚህ ቨርስ ብዬ ስጽፍ ምንድነች እዚች ጋር ቨ እንድትሆን የምታደርግልኝ? ቪ እና ኢ አብሮ መምጣታቸው ነው ማለት ነው። ከዛ አር ብላ ስትመጣ የአር ከለሪንግ ሳውንድ አለችኝ። እዚች ጋር ብዙ ምናቃት ቃል ናት። ሳይት ወርድ ከሚባሉት ውስጥ በጣም ኮመን ቃል ነች። ዘ ምንላት ቃል ማለት ነው። በአማርኛ ዘ ብለን እናነባታለን። ከቃላቶች በፊት ስናገኛት ብዙ ጊዜ በጣም ስፔሲፊክ የሆነ ነገር ስንናገር ዘ የምትለዋን ቃል እንጠቀማለን። ስለዚህ እችኛዋን እንግዲህ ቲ እና ኤች እንደ ዝ ወይም እንደ ት ድምፅ አላቸው። ከኢ ጋር መጣችን። አሁን ምን ሆነችልኝ? ዘ ሆነችልኝ ማለት ነው። አንድ ቃል ብቻ ነው የሚፈጠረው ከነዚህ ሶስት ፊደላት። እነዚህ ሁለቱ እንደ ዲያግራፍ ናቸው። ኢ ሳውንድን ይዛልኝ መታለች ማለት ነው በዚህ ጊዜ። ስለዚህ በጣም እናውቃታለን አይደል? ይህችን ቃል በሴንቴንሶቻችን መጀመሪያ ላይ ሁሉ እንጠቀማታለን፣ እናስገባታለን። እሺ ኢኤ አንድ ላይ መጥቶ አሁንም ኢኤን ገና ብዙ ቦታ ላይ እናገኘዋለን። ነገር ግን ከሚፈጥራቸው ድምፆች ውስጥ ኢ እና ኤ አንድ ላይ መጥተው ምን ይፈጥርልኛል? የምትል ድምፅ አሁንም ይፈጥርልኛል። መቼ እንየው እስኪ እዚህ ላይ እችን ቃል ትምህርት ቤት የሄድን ሰዎች በሙሉ እና ደግሞ በህይወታችንም ሁልጊዜ ተማሪዎች ሆነን ነው የምንኖረው። ስለዚህ መሀል ላይ ምን አለችን? ኢኤ አለችኝ። እዚችም ላይ ኢኤ አለችኝ። ነገር ግን ሳነባቸው ሊአርን ብዬ አላነብም፣ ወይም እዚች ጋር ደግሞ ሲአርች ብዬ አላነብም። ሁለቱ አንድ ላይ ሆነው እንኳን የሚፈጥሩት ድምፅ ምን ትሆናለች ማለት ነው? የምትል ድምፅ ትሆናለች። ስለዚህ እችን ቃል ሳነባት ልአርን ለርን በልልኝ እስኪ ለርን። ስለዚህ ያደረገችው ማነች? ኢና ኤ አብሮ መጥተው። ስለዚህ ስጽፋት ለርን ብዬ ነው ምጽፋት ማለት ነው። ከዛ ቀጣይዋ እችኛዋ ደግሞ ምንድነች? ሰርች። ሰርች ሰ የሆነችው ለምንድን ነው እዚህ ጋር ያሉት?
ኢና ኤ ምን ይፈጥራሉ ስላለን? የእ ድምፅ ይፈጥራሉ ስላለን። ስለዚህ ስ የነበረችውን ወደ ምን ቀየረችልኝ? ወደ ሰ። ከዛ ር ቺ መሀል ላይ ሲና ኤች አብረው ሲመጡ ቺ አይነት ድምፅ አንዳንድ ጊዜ ይፈጥራሉ። ስለዚህ ሙሉ ለሙሉ ምን እንላቸዋለን? ሰርች እንላቸዋለን ማለት ነው። ያስቀረነው ነገር ይኖራል። ብዙ አይነት ቃላቶች ይኖራሉ በእነዚህ ፊደሎች የሚመሰረቱ። እናንተ ኮመንት ሴክሽን ላይ የምታውቁትን መጨመር ትችላላችሁ ማለት ነው። በዛውም አንደርስታንድ እያደረጋችሁ እንደሆነ ቃላቶቹን የት ላይ አግኝቻቸው እንደዚህ አይነት ድምፅ ይፈጥራሉ የሚሉትን በዛው እያወቃችኋቸው ትመጣላችሁ ማለት ነው። ለመማር እንዳትደክሙ፣ ለመሞከር ደግሞ እንዳታቆሙ እስከ መጨረሻው ድረስ። እሺ፣ እችኛዋ ብዙ ጊዜ አልተለመደችም። የምትል ድምፅ ለመስጠት ብዙ ጊዜ ኦ እና ኦ አብረው ሲመጡ ወይ ኦ ወይ ኡ የሚል ድምፅ እንጠብቃለን፣ እናያቸዋለን ወደፊት። ነገር ግን እነዚህ ሁለት ቃላቶች ላይ የአ ድምፅ ይዘው ይመጣሉ። ኤክሰፕሽን ናቸው እነዚህ። ከዚህ የበለጠን ብዙ ቃል አናገኝም። ነገር ግን ሁለት ኦ ኦ አብረው መጥተው ምን አይነት ድምፅ ይፈጥሩልኛል? እችኑ የምትለውን ድምፅ ይፈጥሩልኛል። ስለዚህ እችኛዋን ምን ብዬ አነባታለሁ? አንድ ቦታ በጣም በውሃ ሲጥለቀለቅ ያለችው ስም እች ነች ማለት ነው። ስለዚህ የውሃ መጥለቅለቅ ምን ብዬ ማነባት ይመስልሃል? ፍ አለችኝ። ል ከእ ጋር ስትሆን አንድ ላይ ለ የሚል ድምፅ ትፈጥራለች። የመጨረሻዋ ዲ ያለችኝ። ስለዚህ አንድ ላይ ፍለድ በልልኝ እስኪ። ፍለድ የምትል ድምፅ ትፈጥራለች ማለት ነው። ስለዚህ ፍ ብዬ ጀምሬ ከዛ ለ ድ ብዬ ነው የምጽፈው ማለት ነው። ስለዚህ ልን ወደ ለ የቀየረችልኝ እዚህ ጋር ያሉት ሁለት ኦዎች ናቸው። ደብል ኦዎቹ እንደ እ ሆነው ተነበውልኛል ማለት ነው። ከዛ ቀጣዩዋ ቃል እቺ ኦልሞስት ከልጅነት እስከ እውቀት ድረስ ምናቃት ቃል ናት። እንግዲህ ትምህርታችን ላይ ሁሉ አትቀርም። በተለይ ባዮሎጂ ላይ በጣም የተለመደች ቃል ናት። ከምን ጀምራለሁ? ብ አናባቢ የላትም። ስለዚህ አናባቢ ካላገኛችሁ ከፊት ሁልጊዜ ድምፃቸው የሳድስን ይጠብቃል ማለት ነው። ስለዚህ ብ ብዬ ጀምራለሁኝ። ል ከእ ጋር አብረው ሲመጣ አሁንም ምን ፈጠረችልኝ? እችኑ ለ የምትለውን ድምፅ ትፈጥርልኛለች። ዲም አናባቢ ከእሷ ቀጥሎ ስለሌላት ድ ሆናል የምትነበበው። ስለዚህ ብለድ በልልኝ እስኪ። ደም ማለት ነው። ስለዚህ ደም ስንል የምንጠቀመው ሁልጊዜ ብለድ የምንለው ብለድ ባንክ አለን። ስለዚህ የደም ባንክ ስንል የምንጠቀማት ይቺ ቃል ብለድ የምትለው ያለቻት ሁለት ኦ ፊደሎች ናቸው። ነገር ግን ድምፃቸው እንደምን ሆኗል? እንደ እ ሆኗል ማለት ነው። ስለዚህ ስጽፋት ብ ለ ድ። ስለዚህ እችን ለ የምትል ድምፅ ያገኘሁት ከማን ተነስቼ ነው? ከነዚህ ከሁለት ኦዎች ተነስቼ ነው። ስለዚህ አያችሁ ለምን አዲስ የፊደል ገበታ ለእንግሊዝኛ እንደሚያስፈልገን አየህ አይደል? ሄንዬ በአማርኛ አንዷን በመጠቀም ይችን ሳውንድ ስድስተኛ ፊደሎቻችን ላይ በማስገባት ብቻ እነ መን እነ ሰን እነ ረን መፍጠር እንችላለን። እንግሊዝኛ ላይ ግን እዚህ ላይ እንኳን ስንታየን 1 2 3 4 5 6 7 8 9 10 አንዳንዶቹ ብቻቸውን ፊደሎች ናቸው። አንዳንዶቹ ቫውል ቲሞች ናቸው። አንዳንዶቹ እንደ ዲያግራፍ እንላቸዋለን። ልክ ቫውል እና ኮንሶናንት እንደ አይና እንደ አር እንደ ኢና እንደ አር አንድ ላይ ሲመጡ ማለት ነው። እነዚህን 10 ወይ ፊደሎች በነጠላ የተቀመጡትን ወይ ደግሞ ዲያግራፍ ያላቸውን ወይ ደግሞ ቫውል ቲም ያላቸውን ድምጾች በመጠቀም ግን ማን የምትለውን ፈጠርን ማለት ነው? የምትለውን ፈጠርን ማለት ነው። ስለዚህ ለዛሬ ከማን ጋር እነዚህን ፊደሎች ባገኛቸው ሊፈጥሩልኝ ይችላሉ? ይኸው እነዚህ በዚህ ጋር ያሉት ፊደሎች ሁሉ ወይም ደግሞ ሁለት ሆነ የመጡ ፊደሎች ሁሉ የምትለውን ድምፅ ሊተኩላችሁ ይችላሉ ማለት ነው። ስለዚህ ሁል ጊዜ የምትለውን ድምፅ በአማርኛ ላይ ያለችን ኢ ናት የምትለውን ለመግለጽ። ምክንያቱም እስኪ በአማርኛ ለምሳሌ የኔ ስም ሰብለ ነች። ሰብለ ብዬ መጻፍ ብፈልግ ኤስ ብዬ ማን ነው የማደርገው? ቀጣይ ለመጻፍ ኢ ነው የማደርገው። አያችሁ፣ በአማርኛ ሲሆን ለእ ያለችን ስፔሊንግ ማናት? እ ናት። ሀኋችን ላይ ስንሄድ ከሀ ቀጥሎ ሌሎቹ በሙሉ ኦልሞስት ከሀና ከለ ከአና ከሀ ውጪ በሙሉ እችኛዋ ፊደል ነች ፊት ላይ የምናገኛቸው ሌተሮቻችን ላይ ያለችው ማለት ነው። ሰስል፣ ለስል፣ መስል ከዚች ውጪ የምናውቃት ቃል የለችንም፣ ፊደል የለችንም የአማርኛ ፊደል ገበታችን ላይ። የእንግሊዝኛ ፊደል ገበታ ግን ስናዘጋጅ እችን የምትለውን ድምፅ ለማግኘት ስንል ምን እናደርጋለን? ኮንሶናንታችን አንድ እንኳ ብትሆን ምንድነው እየለወጥን የምንሄደው? አናባቢ ነው እየለወጥን የምንሄደው። ስለዚህ አማርኛ ላይ እየለወጥን የምንሄደው ምንድነው? ተናባቢዎቹን ነው።
ወይ ስ ወይ ል ወይ ም እያደረግን ከዛችሁ ከምትለው ድምፅ ጋር ለማገናኘት ኢን መጨመር በቂ ነው። እንግሊዘኛ ላይ ግን እንደዛ የሚባል ህግ የለም ማለት ነው። በእንግሊዘኛ ህግ ደግሞ የምንቀይረው ምንድን ነው? ቫውሎቹን ነው የምንቀይረው፣ ወይም አናባቢዎቹን፣ ተናባቢዎቹን ሳይሆን አናባቢዎቹን ነው የምንቀይረው። እችኑ የምትል ድምፅ ለማግኘት እንኳን 10 አናባቢዎች ተጠቀምን ማለት ነው። ስለዚህ ከዚህ በኋላ እነዚህን አግኝታችኋቸው ለምን እንደ ተነበቡ ብላችሁ ጥያቄ አይሆንባችሁም ማለት ነው። አሁንም ደግሜ የምነግራችሁ እዚች ጋር ያየናቸውን ፊደሎች በሚቀጥለውም ለምሳሌ ኤ የምትል ድምፅ ለመፍጠርም ከነዚህ ውስጥ አሁንም የተመረጡ አንዳንድ ቫውል ቲሞች ወይም ቫውል ሌተሮች ሊመጡ ይችላሉ። ስለዚህ ደጋግመን ልንጠቀማቸው እንችላለን። ስለዚህ እነዚህ 5 ቫውል ሌተሮች በየቦታው እየገቡ ድምፅ ሊያመጡልን ይችላሉ ማለት ነው። ሁልጊዜ አንድ ቦታ ላይ ተጠቅሚያታለሁና ሌላ ቦታ ላይ ሌላ ድምፅ አይኖረውም ብለን አንጠብቅም ማለት ነው። በአማርኛ እንደዛ መጠበቅ እንችላለን። ምናልባት ኢ 2 ድምፆች አላት፣ ኤ ለመፍጠርና የምትለውን ለመፍጠር። ከዛ ውጭ ሁሉም የራሳቸው ድምፅ አላቸው። በእንግሊዘኛ ህግ ግን አንዷ አናባቢ ብዙ አይነት ድምፅ ይዛ ልትመጣ ትችላለች ማለት ነው። ከነዛ ውስጥ እንግዲህ የምትለውን ለመፍጠር ያሉትን ዛሬ አይተናል። እንግዲህ 5 ቀን ያልነው ዛሬ 2ኛ ቀናችን ላይ ነው። 3 ቀን ብቻ ነው የሚቀረን። በ3 ቀናችን ደግሞ ከሚቀጥለው እንግዲህ አሁን ከሀ ቤቶች ውስጥ ሀን አየን። ባለፈው ሀን አይተን ነበረ። ለሚቀጥለው እንግዲህ እንደ ሆምወርክ ማንን ይዘን እንመጣለን ማለት ነው? ሁን ይዘን እንመጣና እችን ሁ የሚፈጥርልን። ስለዚህ ሁ ስል ያለችኝ አናባቢ ቃል ማናት? ከስሯ ሁ ብዬ ስጽፍ የምጠብቃት አናባቢ ቃል ማናት? ኡ ነች። ስለዚህ እችን ኡ የምትል ድምፅ በማን ወይ ቫውል ቲም ወይ ደግሞ ሌተር ወይ ደግሞ ዲያግራፍ በማን አገኛችኋለሁ። እናንተም ሆምወርክ ሰርታችሁ ትጠብቁኛላችሁ። በዚች ቃል እችን ድምፅ ለማምጣት ምን አይነት ወይ ፊደሎች ወይ ደግሞ ቫውል ቲሞች ወይ ደግሞ ዲያግራፍ እንደምንጠቀም። በሚቀጥለው ግን የኡ ወይም ደግሞ ሁ ያደረገችልኝን ሌሎቹንም ሉ ያደረገልኝን ሙ ያደረገልኝ ማን ነው የሚለውን ልክ እንደዚሁ ሰርተን እናያለን። ስለዚህ የትም እንዳትሄዱ። በሚቀጥለውም እዚቹ ጋር ጠብቁኝ፣ ይዤላችሁ እመጣለሁ። This is ሰብለ from Happy English. If you have any comment የትኛውም አይነት አስተያየት ቢኖራችሁ ኮመንት ሴክሽን ላይ ማስቀመጥ እንዳትረሱ። መጨመር ያለብን ነገር ቢኖር፣ መስተካከል ያለበት ነገር ቢኖር ምንም አይነት አስተያየት ለመስጠት ወደ ኋላ እንዳትሉ። ምክንያቱም አላማችን እናንተ እንድትማሩ ማድረግ ነው። አላማችን እንግዲህ የሀገራችን ሰው ልክ ሌላው ሰው ቶሎ ብሎ ቋንቋ ለመልመድ እንደማይቸገረው ሆኖ እናንተም ጊዜያችሁን እንድትሰጡን ከዛ ደግሞ ጥረት እንድትጨምሩበት ሁልጊዜ ቤት ስራ ይጠበቃል። ስለዚህ ጊዜያችሁን እንድትጨምሩበት ከዓለም ጋር እኩል መራመድ የምንችልበት ደረጃ ላይ እንድንደርስ ነው አላማችን። ያለ እንግሊዘኛ አሁን ላይ ዓለም ላይ መሳተፍ በጣም አስቸጋሪ ስለሆነ ማለት ነው። ስለዚህ በሚቀጥለው ቪዲዮ እስከምንገናኝ ድረስ እችን በደንብ እያያችሁ ትጠብቁኛላችሁ። እንደዚህ አይነት ትምህርቶች በአካልም በኦንላይንም መማር ለምትፈልጉ በአካል እንመጣለን ካላችሁ አድራሻችን ከኢትዮ ሴራሚክስ መገናኛ አካባቢ ኢትዮ ሴራሚክስ ህንፃ ፊት ለፊት ላይ ተስፋ የወርቁ ህንፃ 4ኛ ፎቅ ቢሮ ቁጥር 405 ታገኙናላችሁ። በኦንላይን ነው መማር የምፈልገው ብላችሁ ደግሞ ምርጫችሁ በኦንላይን መማር ከሆነ ስልካችን ስክሪኑ ላይ ይቀመጣል፣ በሱ መደወል ትችላላችሁ። እናንተን ለማስተናገድ ሁልጊዜ ዝግጁዎች ነን። ስለዚህ ከዚህ በኋላ እንግሊዘኛችን እየተሻሻለ እንደሚሄድ ምንም ጥርጥር የለውም። በተለይ ማንበብ እና መጻፍ ከዚህ በኋላ አስቸጋሪ ይሆናል ብለን አናስብም። በደንብ እየለመድን እንሄዳለን። በተጨማሪም ደግሞ ይሄንን ቻናል ለመደገፍ ሼር ማድረግ፣ ሰብስክራይብ ማድረግ፣ ላይክ ማድረግ እንዳትረሱ። ከእናንተ ጋር ሆነን አብረን እናድጋለን። ስለዚህ በሚቀጥለው እስከማገኛችሁ ድረስ ሰላም ሁኑልኝ።